ሰላም ጤና ይስጥልን የባህር ዳር ልጆች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? በጣም አሪፍ። ዛሬ እንግዲህ የድባንቄ ተራራን ትርጉምና የድባንቄ ተራራ ከቤተ እስራኤላውያን ጋር ወይም ደግሞ ከአይሁዶች ጋር ምን አይነት ቁርኝነት ነበረው፣ የስም አመጣጡስ ምንድነው የሚለውን ታሪካዊ ዳራ እናያለን ማለት ነው። ባህር ዳር ባይክ ቱር እንግዲህ ሳይክል ብቻ አይደለም መንጋልበው በተፈጥሮ ድንቅ የሆኑ ቦታዎች እናሳያለን። እነዛ ቦታዎች ደግሞ ስያሜያቸው ከምን መጣ፣ ታሪካዊ ይዘታቸውን እንቆፍራለን ማለት ነው። ሰዎችን በመጠየቅ መረጃዎችን ሰብስበን ለእናንተ እናቀርባለን። ይህ ቪዲዮ ከተመቻችሁ ሼር፣ ኮፒ ሊንክ እያደረጋችሁ ወደ ጉዳያችን እንገባለን ማለት ነው። ዛሬ እንግዲህ ያው ብዙዎቻችን እንደምናውቀው ድባንቄ ተራራ ብዙዎቻችን ወክ አድርገናል፣ ብዙዎቻችን ሩጠንበታል፣ ብዙዎቻችን ደግሞ የተለያየ እንትን አሳልፈንበታል እና እስኪ እናንተ ድባንቄ ላይ ምን አይነት ትውስታ እንዳላችሁ ብታጋሩኝ አስተያየት መስጫው ሳጥን ጋር ደስ ይለኛል። እንዲሁም ደግሞ የምታውቁትን የድባንቄን ትርጉም ከሌላም ሰው ሰምታችሁ ሊሆን ይችላልና ድባንቄ ምን ማለት ነው የሚለውን ትርጉም ካወቃችሁትም አስተያየት መስጫው ሳጥን ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። እንግዲህ ዛሬ ወደዚህ ቦታ ሊሄድበት የቻልኩበት ምክንያት ምንድነው? ድሮ ጀምረን የምናውቀው ድባንቄ ተራራ ቃሉ አማርኛ ነው ወይስ አይደለም፣ ትርጉሙ ምንድነው የሚለውን ነበርና በመጀመሪያ ድባንቄን በራሴ ነው ለተረጉሙ የሞከርኩት። ድብ የሚለውንና አንቄ የሚለውን ወሰድኩት ማለት ነውና ድብን ከፈልኩት። ቃሉን ስከፍለው ምናልባት በዚህ አካባቢ አንድ ጀግና ወይም ደግሞ አንዲት ጀግኒት የሆነ ድብ በድሮ ጊዜ የሆነ ድብ ጋር ተጋጥመው አንቀው የጣሉበት ቦታ ሆኖ የቦታ ማስታወሻነቱ ለነሱ ሆኖ ይሆን ብዬ አስብ ነበርና ነገር ግን ይህ ሐሳብ ለኔ ለራሴ ስሜት ሊሰጠኝ ስላልቻለ ቀጥታ ወደ አካባቢ ማህበረሰብ ነው የሄድኩትና ከአካባቢ ማህበረሰብ ከመሄዴም በፊት ወደ ጽርሐ ጽዮን ቤተክርስቲያን ሄጄ በዛ ተሳልሜ ቀጣይ ስመጣ ደግሞ ያው አንድ መነኮሳት ቁሞ ነበርና ወደ ጽርሐ ጽዮን መውጫው በሩ ጋር መግቢያው በሩ ጋር እና ከመካከላቸው ከአንደኛው ቄስ ተሳለምኩና መስቀል ተባርኬ በመስቀል ከዛ ጉዞዬን ቀጥታ ወደ ድባንቄ ሰፈር ነው ለወርድ የተነሳሁት ማለት ነው። ግን መንገድ ላይ ያለውን የሆነ ነገር አጫረብኝና እስኪ ለምን ከተሰበሰቡት ካህናትና ቀሳውስት እንዲሁም መነኮሳት መካከል እኮ ሊያውቅ የሚችል ስለ ድባንቄ ታሪክ ሊያውቅ የሚችል ሰው ይኖራል ብዬ ቀጥታ ሄድኩኝ። በጣም ይቅርታ ጠይቄ ጥያቄ መጠየቅ ፈልጌ ነበር። ጊዜ ካላችሁ እስኪ የምታውቁትም ከሆነ ብታብራሩልኝ ነው ያልኳቸው። አንደኛው ቄስ ፈጠን ብሎ ምን ነበር ጥያቄው፣ የምናውቀው ከሆነ ችግር የለም እንመልስልሃለን አሉኝ። እኔ እንኳን ትልቁ የመጣሁበት የዛሬ ጥያቄ ያው ድባንቄ ምን ማለት ነው፣ በልጅነታችን ስለ ድባንቄ እየሰማን ያደግነው፣ እኛም ስናድግ ካደግን በኋላ ደግሞ በዚህ መጠን ስፖርት ሰርተናል። እንዲሁም ደግሞ እዚህ ተራራ ላይ ወጣን ደስ የሚል እይታ ወደ ባህር ዳር ወደ ጣና ደስ የሚል እይታ አይተናልና ግን ከዚህ ባሻገር ድባንቄ የሚለው የስም ትርጉም ይታወቅ ይሆን? እርስዎ ምናልባት የሚያውቁት ከሆነ ቢነግሩኝ ነው ያልኳቸው። በጣም ሳቁ። ማለት ይህ ሳቃቸው ደግሞ የሆነ ጥያቄው እንደቀለላቸውና ሊነግሩት የሚፈልጉት ሰው እየፈለጉ እንደሆነ ወይም ደግሞ የሚጠይቃቸው አጥቶ የሆነ ብቻ እዛ ስሜት ላይ ነው ያዩዋቸውና በጣም በደስታ በፈገግታ እሺ ችግር የለም እሱን ትርጉሙን እንኳን ያው የምናውቀው ነው። በነገራችን ላይ ድባንቄ የሚለው የአማርኛ ቃል አይደለም አሉ። ታዲያ የምን ቃል ነው ብዬ ጠየኳቸው። ድባንቄ ሳይሆን ትልቁ ዋና ትርጉሙ ድባንኬ ነው የሚባላሉ። ድባን ማለት በአዊኛ አምላኬ እንደማለት ነውና ኬ ማለት ደግሞ እኛ ቀይረን ቄ ያለው ማለት ነው። አሁን አዊ ተናጋሪዎች እሳቸው እንዳሉት ከሆነ ድባንቄ ሳይሆን ድባንኬ ነው ሊሉ የሚችሉና ይህ አዊኛ ቋንቋ ሆኖ ድባን ማለት አምላክ ነው፣ ኬ ማለት ደግሞ ሆይ ነውና አምላኬ ሆይ የሚል ስያሜ አለው ማለት ነው። በጣም እየገረመኝ ታዲያ ተያያዥነት ታሪክ ይኖረው ይሆን? እንዴት ድባንቄ ተብሎ ሊሰየም ቻለ ስላቸው በጣም ጥሩ ብለው ወደ ቴዎሎጂካል ኮንሰፕት ነው የመጡት። ቴዎሎጂካል ኮንሰፕት ምንድነው? በኦሪት ዘመን ለምሳሌ አብርሃም ልጁ ይስሐቅን ለእግዚአብሔር መስዋዕት ሊሰው ወደ ሞሪያ ተራራ ወጣ ነው የሚለውና እሳቸው ያሉትን ነው። ከወጣም በኋላ ያው ወደ ተራራ ወጣ ነው የሚለውና ይህ ትርጉሙ ምንድነው ሲሉ እሳቸው ተራራ በዛን ዘመን ትልቅ የአምልኮ ቦታ ይደረግበት ነበር ማለት ነው። እግዚአብሔርን በመንፈስ ይገለጽበት የነበረ ቦታ ተራራ ነው።
አሉና እንዲያው ምናልባት ደግሞ የሚይዙ ተጨማሪ ታሪክ ካለው እስኪ ይጨምሩልኝ ብዬ ስጠይቃቸው እንደምታውቀው በጣና አካባቢ በኢትዮጵያ በብዙ ቦታዎች ቤተ እስራኤላውያን ወይም ደግሞ አይሁዶች ኑረዋል፣ አሁንም ይኖሩበታልና በዛ ዘመን በኦሪት ዘመን በጣና አካባቢ ይኖሩ የነበሩ ቤተ እስራኤላውያን ወይም አይሁዶቹ ወደ አሁን አዊ ወደምንለው ቦታ የሄዱና ህዝቡን አስተምረው ሰብከው የአይሁድ እምነት ተከታይ እንዲሆን ካረጉት በኋላ ነው እንግዲህ የዚህ ስም ተሰየመ የሚባለው። ያ ማለት ምንድነው? እዚህ አካባቢ የአይሁድ እምነት በጣም ተስፋፍቶ ነበር ማለት ነውና እዚህ ተራራ ላይም ምንድነው የተገኘው ወይም ደግሞ ውጤቱ ምንድነው? በዚህ ተራራ ላይ ትልቅ የኦሪት እምነት ይካሄድበት ነበር ማለት ነው ብለው ተርጉሞ ነግረውኛል ማለት ነው። በጥቅሉ ድባንቄ ሳይሆን እንግዲህ ያው ድባንቄ እኛ እንለዋለን፣ ድባንቄ ነው የሚለውና የስሙም ትርጉም አምላኬ ሆይ እንደማለት ነው ብለው ነግረውኛል። ይህ ታሪክ ከተመቻችሁ ለሌሎቹ በማጋራት አስተያየታችሁንም በመቀበል ሌላም ጥያቄ ካላችሁ ለየት ያለ ጥያቄ የምንመልስ ይሆናል ማለት ነው። መልካም ጊዜ